ብዙ ጥቁር ህዝቦች እኛን እንደ ነፃነት ምልክት አድርገው ያዩ ሰው ይሄ እንዲደበዝዝ ይፈልጋሉ። አንዳንዴ ምን እንላለን ገዝተው ቢሆን ኖሮ ይላል እኮ በእኛ ሰው ውስጥ ማለት ነው። እነሱ የገዛቸው አገሮች ይላል ይሄን ያሰጻሉ ማለት ነው። ሰው ሉዝ አድርጋችኋል፣ አጥታችኋል። እናንተ ትንሽ የተለወጣችሁ ያላችሁት በቀኝ ግዛት ስለኖራችሁ ነው። በምድር ግን በጣም በስነ ልቦና ብዙ በቀኝ ግዛት የተገዙ አገሮችን የስነ ልቦና ሄዳችሁ ብታዩ ብዙ ነገር ነው። ደቡብ አፍሪካ ነፃነት አገኘች ብንል እንኳን ብዙዎቹ ጥቁሮች በተከለለ ካምፕና ኤሪያ የሚኖሩ እንጂ በከተሞች ራሱ እነሱ የማይኖርባቸው መንደሮች አሉ። ዞን አቀፍ 18000 የሚሆን ህዝብ የሚገኙበት ድጋፍ ሰልፍ ስላለ በዚህ አጋጣሚ ጥሪና ለዛ ነው በተደጋጋሚ መድረኮች የህዳሴ ግድብ የኢትዮጵያ ህዝቦች የላብ የደም መስዋዕትነት ነው በሚል የተገለጸ ያለውና ይሄ ሁላችንም አውቀን ኢትዮጵያ በራሷ ህዝብ የራሷ ዜጎች ሀሳብ አመንጭነት በራሷ ልጆች ገቢነት በራሷ ልጆች ተሳትፎ ማጠናቀቅ የትኛውን ፕሮጀክት ጀምራ ማጠናቀቅ ትችላለች የሚለው ይህ ቅድም ድራማ ላይ ችለናል ሌላም እንችላለን በሚል ያቀረቡት ነውና ይሄ ሊደነቅና ቀጣዩ ተጠናክሮ ሊቀጥል የሚችል ነውና ይሄ ማድነቅ ለየትኛውም ዜጋ ሌሎች ሀገራቶችም ተቀናቃኞችም ቢሆን የገለጹት ያለ ስለሆነ ነው። ዳግም አድዋ ነው በሚል ቅድም ፕሬዘንቴሽን ላይ እንደሰማ ነው ዳግም አድዋ ነው ለኛ ተብሎ የተነሳበትን መንገድ በደንብ ያስማማናል ብዬ አስባለሁ። ህዳሴ ግድባችን የብልጽግናችን አሻራ ነው ስንል እንደምታስታውሱት እንደ ሀገር የህዳሴ ግድብ ብዙ ርቀት ከመጣ በኋላ ለውጡ ከመምጣቱ በፊት ትልቅ መደናቀፍ ገጥሞት ነበር። ተንገራጮ ነበር፣ ብልሹ አሰራሮች ነበሩ። የግብፅ ጫና የውስጥ ባዳዎቻችን ከውጭ ባዳ ጋር የምንለው ብዙ ጊዜ በቅንጅት ትልቅ ችግር ገጥሞት ነበር። ከለውጡ በኋላ ክቡር ጠቅላይ ሚኒስትራችን ዶክተር አብይ በሰጡት አቅጣጫ በመሩበት ሂደት የተጠቀሙት ጥበብ የትግል ሂደት የህዳሴ ግድባችን ዛሬ ደርሶ መጠናቀቅ መቻሉ የህዳሴያችን ግድብ መጠናቀቅ የብልጽግናችን አሻራ ነው ተብሎ የሚነሳበት ላይ ስላለን ይሄን በደንብ ማወቅ ያስፈልጋል ማለት ነው። እንግዲህ የህዳሴ ግድባችን መጠናቀቅ ያስገኘው ፋይዳ ከፍተኛ ሁላችሁም ቅድም ስታነሱ ነበር፣ በሰነዱ ሲነሳ ነበር። አንዱ የኤሌክትሪክ አቅማችንን ከፍ ያደርጋል በሚል የተቀመጠው አጠቃላይ እንደ ሀገር አሁን ያለን ወደ 6000 ሜጋዋት ነው የአቅማችን የነበረ። ይሄ የህዳሴ ግድብ ሙሉ በሙሉ 13ቱም ተርባይኖች ወደ ተግባር ሲቀየሩ በሰሞኑ ይሄንን በእጥፍ ያሳድገዋል ማለት ነው። የህዳሴ ግድባችን ከኤሌክትሪክ ማመንጨት ባሻገር የጂኦ ስትራቴጂያዊ ቁመናችንን እየቀየረው ነው። የህዳሴ ግድባችን የኢትዮጵያ የታሪክ እጥፋት ነው ብሎ የሚያነሳው ለዛ ነው። ዓለም አሁን ያለችበት አጠቃላይ ሁኔታ እንደምታውቁት ዓለማችን ግሎባላይዜሽን ወይ አንድ አካባቢ ሁሉም የመሆን ሁኔታ በሚል በተደጋጋሚ ካሁን በፊት የምንለው ሉላዊነት በምንለው ስርዓት ወጥቶ አሁን የጂኦ ስትራቴጂያዊ ቁመና የሀገራትን የአቅም የሚወስን ሆኗል። ስለዚህ ከዚህ አኳያ ኢትዮጵያ የህዳሴ ግድብን አጠናቃ መሄዷ በአባይ ተፋሰስ ሀገራት የኢኮኖሚ ሁኔታዋን ብሔራዊ ደህንነቷን የማስጠበቅ ትልቅ ሚና አለው ማለት ነው። ታላቁ የህዳሴ ግድባችን
መጋቢት 24 2003 ዓመተ ምህረት ከተመሰረበት ዕለት ጀምሮ እያንዳንዱ ኢትዮጵያዊ ስለሱ ሲያቀነቅን፣ ስለሱ ሲያዳምጥ፣ ስለሱ መረጃ ሲሰበስብ፣ ስለሱ ሲናገር፣ ስለሱ አስተዋጽኦ ሲያደርግ እዚህ ደርሰናል ማለት ነው። እዚህ ላይ ያው ለኢንዱስትሪያቸው ለኃይል ምንጫቸውና ለቴክኖሎጂያቸው ወይ ውጭ ያለውን ይፈልጋሉ፣ ውሃውን ይፈልጋሉ፣ አዝርቱን እንስሳቱን ይፈልጋሉ፣ ውስጥ ያለውን ማዕድን ወስደው መጠቀም ይፈልጋሉ። ይሄ ሀብታም የሆነ ሀገር ግን በደንብ ባለመጠቀማችን ምክንያት ድሃ ሆነናል። እንግዲህ ድህነት ለመሆናችን ብዙ ምክንያቶች አሉ። ትልቁ እቺ ሀገር ለረጅም ዓመታት በግጭት ውስጥ የኖረች ሀገር ናት። መሪዎች ተረጋግተው መምራት አልቻሉም። በታሪክ ሂደት ላይ ወደ ኋላ ብትሄዱ የኛ ሀገር የነበሩ መሪዎች የራሳቸው ችግር ቢኖራቸው ግን ሀገራቸውን ሊለውጥ በሚችል መልኩ ተረጋግተው መቆየት የቻሉ አይደለም። በብዙ የመነሻ ምክንያቶች ምክንያቱም አድዋ ማለት ለእኛ ምን እንደሆነ ማብራራት ስለማያስፈልግ ማለት ነው። ኢትዮጵያ ከቅኝ ግዛት ነፃ የሆነች ሉዓላዊት ሀገር ሆና አባቶቻችን ያስረከቡበትን ዕለት የሚዘክርበት የዚህ መነሻ ወደ ግብጽ የሚሄድ ነገር አለ። በሌላ በኩል ደግሞ በቅኝ ግዛት የተሸነፉ አገሮች ሴራ አለ። በግልጽ ማወቅ አለባቸው። የምዕራቡ ዓለም የነጭ የበላይነት ያለው ስለነበረ ይህ የነጭ የበላይነት እንደማይሰራ ባለው መሳሪያ ተጠቅሞ የህዝብ አንድነት የአድዋ ድል ማድረግ በአጠቃላይ የፓን አፍሪካኒዝም መቀጣጠልና ሁሉም ዜጎች በራሳችን ነፃ መውጣት እንችላለን ብሎ የኛን ፈለግ ተከትሎ ብዙ የአፍሪካ ሀገራት ነፃነት ወስደዋል። ስለዚህ ኬንያ እነሱ ማይኖርባቸው መንደሮች አሉ። የሀገሪቱ ዜጎች ማይገባቸው መንደሮች አሉ። እስቲ ነው በአሁን ሰዓት በኬንያ ጥቁሮች ዝቅ የሚደረጉባቸው እና ነጮች ብቻ የሚኖርባቸው እና ደቡብ አፍሪካ ደግሞ ታውቃላችሁ መሬቱ ስቲል ነው በነጮቹ እጅ ስላለ ሙሉ ነፃነት ማግኘት ያልቻሉበት ሁኔታ አለ። ይሄ እንግዲህ እኛ ሮል ሞዴል አድርገው እንደገና ተነሳስተው ይበልጥ የተሟላ ነፃነት እንዲመጣ አይፈልጉም። ይሄ የኛ ከፍ ማለት ሌሎች ጥቁሮች ይከተሉናል ስለሚል እኛ በሴራ ተተብትበን ማደግ አይችሉም። ኦኬ ነጮቹ ስላላገዟቸው የሆነ አክል ጊዜ በቀን ጊዜ ግዛት ኖረው ስላላሰለጠኗቸው መቀጠል አይችሉም የሚል አስተሳሰብ እንዲኖር ይሰራል። ይሄ በደንብ ማወቅ ያስፈልጋል። የዚህ የነዛን ትውልዶች ታሪክ እስከዛሬ ድረስ እየዘከርን እያከበርን እንደመጣነው ሁሉ እኛ ደግሞ ዛሬ ይህንን ትልቅ የሆነ ታሪክ ለልጆቻችን የምናወርስበት ነገ ታሪክ መልሶ እንዳድዋ የሚዘክርበትን መሰረት የጣልንበት የአባይ ትውልዶች ነን አይደለ? ለዚህ ሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ ማለት በአካባቢያችን በሚሰሩ የልማት እንቅስቃሴዎች ላይ በትጋት በጽናትና በቁጭት የምንሰራ ከሆነ የኢትዮጵያ ህዳሴ ግድብን በየአካባቢያችን በሁሉም ዘርፍ መመስረት መስራት እንችላለን የሚለውን ነገር ለማንሳት ነው። እንዳላበዛ አመሰግናለሁ። ኢትዮጵያ ከዚህ እንደሆነ ከኬንያ ጋር የኃይል ስምምነት አድርገን የሽግግር ይገኛል። እንዲሁም ከጅቡቲ ጋር ቀጣይ ደግሞ ከሌሎች ሀገራት ጋር የኃይል ሽያጭ በማድረግ የበለጠ ቀጣዩ ትስስር ምንጭ ሆናል። ምናልባት ይሄ የአባይ ግድብ መገደብ በነገራችን ላይ ይሄ ወንዙ ማለት ነው። ወንዙ በተለየ መልኩ ያለው እንትን ምንድን ነው? በደረሰበት ሁሉ የማልማት ወንዙ የለምነት እንትኑ እጅግ በጣም በነገራችን ላይ በፈጣሪም ዘንድ በአላህም ዘንድ በቁርአን የተገለጸለት ነው። ወንዙ በሄደበት ሁሉ ውሃው የደረሰበት አፈሩ የደረሰበት ቦታ ላይ ልማት የሚያለማ እንደ ዞንም ከዚህ ምን ሌስን መውሰድ አለብን?
ወደ ታች ወደ መሬት ማውረድ አለብን። አየር ላይ ቁጭ ማለት እንደ ሀገር እንደተባለው ቅድም በስልጤ ዞንም በአባይ ላይ ትልቅ አሻራ አለን። በአብሮነታችን በአንድነታችን የምንበለጽግበት በጎ ሰርተን ደግነትን ሰርተን የምናበዛበት በጋራ ሰርተን የምንበለጽግበት መንፈሳችንን የምናድስበት ብሩህ ተስፋ የምናይበት አዎ ልጆቼ መጪው ዘመን የማንሰራራት ዘመን ይሁንልን። አሜን። መልካም የማንሰራራት ዘመን ይሁንልን። አሜን። በልስኪ ልጆቼ ሁላችሁም ባላችሁበት ተነስተን ለኢትዮጵያ ክብር፣ ለኢትዮጵያ ፍቅር ብሔራዊ መዝሙር እንዘምር። እኛ ሀብታም ሀገር ነን። መጀመሪያው ግን ምንድነው ድሃ ህዝቦች ነን። ይሄን በደንብ መያዝ አለባቸው። ሀገራችን ሀብታም ናት። የተፈጥሮ ሀብት አላት፣ ውሃ አላት። በእንደዚህ ብዙ ዓለም ላይ እንደዚህ የተመጣጠነ የፀሐይ ሁኔታ አይገኝም። የተመጣጠነ የሙቀት ሁኔታ አይገኝም። ሁሉን አግሮ ኢኮሎጂ የያዘች ናት። የፈለግነው አይነት አዝርት ሊሆን ይችላል፣ እንስሳት ሊሆን ይችላል። በተለያየ ቦታ ማልማት እንችላለን። ገና ውስጧን አላወቅናትም። አሁን እኛ በምን እንደቆምን አናውቅም እኮ። ከስር ነዳጅ ይኖር፣ ወርቅ ይኖር፣ አልማዝ ይኖር አናውቅም። ስለዚህ በጣም ውስጧ ብዙ ነገር አለ። ለዛ ነው ቅድም የዶክተር አብይን እያነሳችሁ ነበረ። አገራችሁን አታቋትም፣ ዓለም አውቋት ነው የሚረባረበው። እናንተ ግን የራሳችሁን አገር አታቁም። ብዙዎቹ በዓለም ያለ ጥሬ ዕቃ አልቆባቸው በግብርናው ይሁን ለኢንዱስትሪያቸው ለኃይል ምንጫቸውና ለቴክኖሎጂያቸው ወይ ውጭ ያለውን ይፈልጋሉ፣ ውሃውን ይፈልጋሉ፣ አዝርቱን እንስሳቱን ይፈልጋሉ፣ ውስጥ ያለውን ማዕድን ወስደው መጠቀም ይፈልጋሉ። ይሄ ሀብታም የሆነ ሀገር ግን በደንብ ባለመጠቀማችን ምክንያት ድሃ ሆነናል። እንግዲህ ድህነት ለመሆናችን ብዙ ምክንያቶች አሉ። ትልቁ እቺ ሀገር ለረጅም ዓመታት በግጭት ውስጥ የኖረች ሀገር ናት። መሪዎች ተረጋግተው መምራት አልቻሉም። በታሪክ ሂደት ላይ ወደ ኋላ ብትሄዱ የኛ ሀገር የነበሩ መሪዎች የራሳቸው ችግር ቢኖራቸው ግን ሀገራቸውን ሊለውጥ በሚችል መልኩ ተረጋግተው መቆየት የቻሉ አይደለም። በብዙ የመነሻ ምክንያቶች አንዳንዶቹ ብዝሃነትን ማክበር ባለመቻላቸው፣ የህዝባቸውን ጥያቄ መመለስ ባለመቻላቸው፣ ከዚህ ውጭ ደግሞ ይሄ እንደገና የሚያባብስ ደግሞ የሴራ ፖለቲካ በዚች ሀገር ያላትን አንጡራ ሀብት እንዳንጠቀም ግጭትን ፕላን አድርገው የሚመራ የውጭ ኃይል አለ። ይሄ በደንብ መረዳት ይኖርብናል። የዚህ መነሻ ወደ ግብጽ የሚሄድ ነገር አለ። በሌላ በኩል ደግሞ በቀኝ ግዛት የተሸነፉ አገሮች ሴራ አለ። ይሄ በግልጽ ማወቅ አለባቸው። የምዕራቡ ዓለም የነጭ የበላይነት ያለው ስለነበረ ይህ የነጭ የበላይነት እንደማይሰራ ባለው መሳሪያ ተጠቅሞ የህዝብ አንድነት የአድዋ ድል ማድረግ በአጠቃላይ ለፓን አፍሪካኒዝም መቀጣጠልና ሁሉም ዜጎች በራሳችን ነፃ መውጣት እንችላለን ብሎ የኛን ፈለግ ተከትሎ ብዙ የአፍሪካ ሀገራት ነፃነት ወስደዋል። የኛ መጠንከር አባይ ተፋሰስና እንደገና በጂኦ ስትራቴጂው ላይ ከፍ ያሉ የመጡ ከሆነ ጥቅማችንን እናጣለን።
ብለው የሚያስቡ አገሮች አሉ። ቁጥር 1 ግብጽ ወደ ኋላ ብትሄዱ የብዙዎቹን የኛ አገር የሃይማኖት መሪዎችን ቸርቾችን የሚሰይሙት ጳጳሳትን የሚሾሙት ትእዛዛትን የሚሰጡት ለረጅም ዓመታት መርተው ቆይተዋል። በዚህ የሃይማኖትን መሰረት አድርገው ሴራቸውን ሲሰሩ ቆይተዋል።